ሰላም ተነስተልን ውድ የጽናት ሚዲያ ቤተሰቦች በየጊዜው ለምናቀርባቸው ፈጣን መረጃዎች ወደ እርሶ እንዲደርስ የደወል ምልክቱን በመንካት ጽናት ሚዲያ ሰብስክራይብ ማድረግዎን አይዘንጉ። ፕሮግራማችን ወደ ሌሎች እንዲደርስ ላይክ ሼር በማድረግ የበኩሉን አጋርነት አይለይ እንላለን። እስከ መጨረሻው ሲቆዩ በርካታ ሀገራዊና ወቅታዊ ዓለም አቀፍ ዜናዎች ይደርሱታል። ጽናት ሚዲያ አበይት ዋና ዜናዎች። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። በቅድሚያ ሁሉንም ሰላም ታቀርባለሁ። እንግዲህ የጽናት ሚዲያ ቤተሰቦች ሰሞኑን በዚህ ቻናል ላይ በዋናነት እንድጠፋ ያስገደደኝ በአብዛኛው ምናልባት ለተወሰነ ጊዜ መስራት በጣም አስቸጋሪ ስለሚሆን ነው። ጽናት ሚዲያ ሪፖርት ተደርጎባታል። እንግዲህ ሪፖርት ያደረጉት ያው የብልጽግና የሚዲያ ሰራዊት ናቸው። እንግዲህ ሌሎች ሚዲያዎች ላይ የሚደረገው ሪፖርት እኛ ጋር በተመሳሳይ ባለፈው በተለይ ከዚህ ከቤተ አማራ የፋኖ እንቅስቃሴ ጋር በተያያዘ በሰራነው ዘገባ ላይ እንግዲህ ሪፖርት ተደርጎብን ሚዲያውን ለመዝጋት ጥረት እየተደረገ ነው። ምናልባት ከ3 በላይ ሪፖርት ከሆነ ሚዲያው ቀስ በቀስ የመዘጋት እድሉ ሰፊ ነው። ስለዚህ በዚህ መስራት በጣም አስቸጋሪ ስለሆነ ሌላ የጽናት ሚዲያ ዩቲዩብ ቻናል ለመክፈት ተገደናል። የጽናት ሚዲያ ቤተሰቦች እንግዲህ በዚህ የዩቲዩብ ቻናል ላይ ከታች ከሊንኩ ስር በኮሜንት መስጫ ሳጥን የምናስቀምጠው ነው። እዛ ላይ የገባችሁ ተቀላቀሉን። እንግዲህ ድምጻችንን ሲያፍኑ እናንተም ደግሞ የበለጠ እገዛችሁ እንዳይለየን ሁሉ ጊዜ አበክረን እንጠይቃለን። ይሄ ትግል በጣም ፈታኝ ነው፣ አስቸጋሪ ነው። ብዙ ፈተና ብዙ ጣውረድ አይተናል። አገር ቤት ዘመናችን ሁሉ ስንታገል የቆየ ነው። እንግዲህ በዚህ ትግል ውስጥ ደግሞ የከፈልነው መስዋዕትነት ህዝቡ የሚያውቀው ነው። ምናልባት እንደኔ ላለው ሰው ደግሞ የወጣትነት ዘመኑ ምናልባት በትግልና በእስር ቤት የገበረ ሰው ምን አይነት ቁጭት እንደሚቆጭ እኔ ቦታ ላይ ሆኖ ማሰብ ቀላል ነው ብዬ ነው ማስበው። በጣም ከባድ ዋጋ ከፈልን። ይሄ ተራዘመ ትግል ግን አላለቀም። መጨረሻ በውጤት ደረጃ አገራችን ለቀን እኛም እንድንሰደድ ነው የሆነው። አገራችን ለቀን ብንሰደድም እንግዲህ ሀሳባችን ወደ አገር ቤት ወደ ህዝቡ እንዳናስገባ እንግዲህ የሚዲያ አፈናም እየተደረገ ነው። በእኔ ብቻ ሳይሆን በሌሎችም ላይ እየተፈጸመ ያለ ሁኔታ ነው። እጅግ አሳዛኝ ነው፣ ግን እናልፈዋለን ብዬ ነው የማስበው። ዛሬ በዋናነት የጽናት ሚዲያ ቤተሰብ እንግዲህ እናንተ ጋር የመጣሁት ሁለት ምክንያት ነው። አንደኛው ጽናት ሚዲያ አንድም ሀሳባችንን እንገልጽበታለን፣ ሁለተኛ ምናልባት እንደ ታዋቂ የዩቲዩብ ቻናል ከፍተኛ ገንዘብ የምታመነጭበት አይደለም። ምናልባት ከአንድ ወር የቤት ኪራይ በታች የሆነ ሳንቲም ቢመጣ ነው በዚህ የዩቲዩብ ቻናል ዋናው ሀሳባችን ወደ ህዝባችን የምንገልጽበት ፕላትፎርም ካዘጋጀን ሌላውን ደግሞ ከችግሩ ጋር አብረን እንጋፋዋለን እያልን ነው ያሰብነው። እንግዲህ ጽናትን ሲዘጉት ደግሞ የበለጠ ሪስክ ውስጥ እየከተቱ እንደሆነ ግልጽ ነው። በተለይ ጽናት ሚዲያ ቤተሰብ ከዚህ በፊት እኔ ከሀገር ቤት ስወጣ ቀን የሚያስቡ ሰዎች እውነት ለመናገር እግዚአብሔር ይስጣቸው ጎፈንድሚም ከፍተውልኝ የተለያዩ ጥቂት ሰዎች ቢሆኑ ግን $1800 አካባቢ እዛ አካውንት ላይ የተሰባሰበ ነበረ። እሱን ማውጣት አልተቻለም ተባለ። እስካሁን የተሰጠኝም መልስ ያው የበለጠ እነሱ ስለሚያውቁ የተከፈተበት ቦታና ተቀባይ ያለበት ቦታ የተምታታ ስለሆነ በጣም አስቸጋሪ ነው ለማውጣት ተባለ። ያው ከዛ ጊዜ ሰዓት ጀምሮ የተለያዩ ሰዎች ከዚህ በፊት ምናልባትም በግል በጣም ጥቂት ሰዎች በጣም ለማመሰግናቸው ሰዎች በእነሱ ትብብር እስካሁን ቆይቻለሁ። ኦልሞስት ከ5 ወር በላይ ሆነኝ ማለት ነው። ከዚህ በኋላ ደግሞ በጣም ፈታኝ ችግር ውስጥ ነው ያለነው። አሁን ይሄን ፕሮግራም እየሰራን ባለንበት ሰዓት ከባድ ችግር ውስጥ ነው ያለነው። ቤተሰብ መግለጽ የማንችለው ከባድ ችግር ማለት ነው። እንኳን ራሳችን የምንችልበት አይደለም። አሁን ምናልባት ትንሽ መጠለያ እንኳን ውስጥ ገብተን
ተኝተን የምንውልበት እንደው ቤት እንኳን የምናጣበት ሁኔታ ላይ ስንወድቅ ምን አይነት ስሜት ሊሰማን እንደሚችል እኔ አላውቅም። እኔ ብቻ ባለፉት ጥቂት ቀናት ውስጥ ከባድ ሁኔታ ውስጥ ነው ያለፍነው። ስለዚህ የጽናት ሚዲያ ቤተሰብ በጣም አስቸጋሪ ችግር ውስጥ ነው ያለነው እና እገዛችሁ ያስፈልገናል። አግዙን፣ ደግፉን ብለን ጥያቄ ጠይቃለሁ። ምናልባት እንደዚህ አይነት ጥያቄ ደፍሮ ከማይጠይቁ ሰዎች ውስጥ ነኝ። ግን አሁን ፈተና ውስጥ ነው ያለነው፣ ትልቅ ፈተና ውስጥ ነው ያለነው። እዚህ ፈተና ውስጥ ማለፍ ለኔ እንግዲህ ምን እንደሆነ አላውቅም። ብቻ ግን በጣም ብዙ አንዳንድ ጊዜ አግኝቼ ቁጭ ብዬ እንደው ታሪክ ብናገር ደስ ይለኛል እና መች ነው የሚያልቀው እያለን ከመጠበቅ በላይ ማለት ነው። እና ሌሎቹ የሚዝናኑበት የሚጨፍሩበት ዓለም ፈጥረው በራሳቸው ዓለም ውስጥ ሲዋኙ፣ አንዳንዶቻቸው ደግሞ ሁለመናቸውን ጥለው የሚከፍሉት ዋጋ ምናልባት ከልክ በላይ ሲሆን እነሱም ብቻ ሳይሆኑ በዙሪያቸው ያሉትን ሁሉ ዋጋ ሲያስከፍሉ አዝናለሁ፣ ስሜቴ ይሰበራል። ብቻ ከባድ። በተለይ በዚህኛው ቻናል በኩል እንድመጣ ያስገድደኝ ዋነኛ ምክንያት ያው ጽናት ሚዲያ ሰሞኑን በነበረው የተለያዩ መረጃዎችና የኛም የዘገባ ሽፋን እንግዲህ ሪፖርት ተደርጎብን ጽናት ሚዲያን ለማዘጋት ከፍተኛ ጥረት እየተደረገ ነው። የብልጽግና ዋነኛ የሚዲያ ሰራዊት አንዱ በተለይ በህዝብ ጉዳይ ላይ አጠቃላይ በአገሪቱ ፖለቲካ ላይ በትኩረት የሚንቀሳቀሱ ሀሳባቸውን የሚሰጡ ምናልባትም የማይፈልጓቸውን የፖለቲካ ነጥቦችን በሚዲያ ላይ የሚያራምዱ ሰዎች ላይ ታርጌት እየተደረገ ሚዲያው ሲዘጉ ቆይተዋል። የተለያየ አፈና ሲደረግ ቆይቷል። ይሄ አገር ቤት ያለው በቀጥታ ወደ እስር ቤት ነው የሚወስደው። እንግዲህ እኛ ደግሞ ከሀገራችን ከፍተኛ መከራ እና ስቃይ ደርሶብን ፖለቲካዊ ጫና ስላለ ያው ተሰደን ሀሳባችንን ግን በሚዲያም ቢሆን ወደ ህዝባችን ማድረስ አለብን የሚል አመለካከት ይዘን በስደት ከወጣን ሰዓት ጀምሮ ብዙም ሳንቆይ ነው ወደ ሚዲያ የመጣ ነውና የምታገኘው ሳንቲም ካደ ምናልባት አንድ ወር እንኳን የቤት ኪራይ የማትሸፍን ገንዘብ ነው ምናልባት በገንዘብ ደረጃ የሚያመነጨው። ስለዚህ ምናልባት አንዳንድ ሰዎች የተለየ ቦታ ላይ ሆነው ብዙ ነገር ላያስቡ ይችላሉ። እኛ ግን በምን አይነት ፈተና ውስጥ እንዳለን አንዳንድ ጊዜ መናገር ይከብደኛል እኔ እና የጽናት ሚዲያ ቤተሰቦች በጣም ወገናዊ ትብብራችሁን እንፈልጋለን። አሁን እጅግ በጣም አስቸጋሪ ሁኔታ ውስጥ ያለ ነው። በስደት ህይወት ውስጥ ሆነን ምን አይነት አስቸጋሪ ሁኔታ ውስጥ ደግሞ ልንገፋ እንደምንችል ከግምት አስገቡና ድጋፋችሁን በጣም እንፈልጋለን። ከልብ ነው እንፈልገው። ይሄንን እኔ መናገር ሳልፈልግ በአደባባይ ወጥቼ ምናልባት የሚሰሙኝ ሰዎች ካሉ የሚያዳምጡ ሰዎች ካሉ ዛሬ እዚህ ቦታ ላይ እኛን ያቆመን ችግር ነው፣ ሌላ አይደለም። ዋነኛው ምክንያት ደግሞ አንገት ሰብሮ አርፎ ተቀምጦ ከተቻለም የገዢዎች ተላላኪና አንገት ደፊ አጎንባሽ ሆነን መኖር የምንችል ቢሆን ዛሬ እንኳን ተሰደን አይደለም በችግር ልንኖር ሌሎችንም ማስቸገር የማንችልበት ደረጃ ውስጥ እንገባ ነበር፣ ጥሩ ስም ባይኖረን። ስለዚህ አንዳንድ ጊዜ ፈተና አለ፣ በጣም ትልቅ ፈተና አለ። በተለይ እኔ በግሌ የምፈተናቸው ፈተናዎች አንዳንድ ጊዜ በጣም ብቻዬንም ሆኜ ያው ሀዘኔታ ውስጥ ስገባ ብዙ ስሜት ውስጥ እገባለሁ። በጣም እና ከባድ ሪስክ ውስጥ ነው ያለነው። ብዙ ችግሮችን አሳልፈናል እና የጽናት ሚዲያ ቤተሰቦች መላ ወገኖቻችን ካለንበት ችግር አኳያ እንግዲህ መደገፍ የምትፈልጉ ሰዎች የተቀመጠ አድራሻ አለ። በተቀመጠ አድራሻ እየደወላችሁ
እንግዲህ ድጋፋችሁ እንዳይለየን በታላቅ አክብሮት እጠይቃለሁ። አስቸጋሪ ሁኔታ ውስጥ ስላለን ይህንን በድፍረት የሚናገር አንደበትም ይህንን ለመግለጽ በጣም ከሚቸገሩ ሰዎች ውስጥ ምናልባት ግንባር ቀደም ነኝ። ግን ሁኔታውና ያለንበት አስቸጋሪ ሁኔታ እጅግ አስቸጋሪ ስለሆነ ድጋፋችሁን አድርጉ እንላለን። ሌላው የጽናት ሚዲያ ቤተሰብ እንግዲህ ይሄ ሚዲያ ሪፖርት ተደርጎ ምናልባት ከ3 ጊዜ በላይ እንደሚዘጋ ነው ባለሙያዎች የነገሩን። ስለዚህ 3 ጊዜ የተለያዩ ሪፖርቶች አድርገዋል። ኦልሞስት 4 ይመስለኛል። ከዚህ በኋላ ምናልባት የመዘጋት እድሉ በጣም ሰፊ ነው። ቀስ እያለ ይዘጉታል የሚል መልስ ነው የተሰጠኝ። ስለዚህ ሌላ የጽናት ሚዲያ ክሬት ተደርጓል። የጽናት ሚዲያ በዋናነት ጽናት አማራ ሚዲያ የሚል አዲስ የዩቲዩብ ቻናል ከፍተናል። እዚህ የዩቲዩብ ቻናል ላይም እየተቀላቀላችሁ እንድታሳድጉት በታላቅ አክብሮት ጠይቃለሁ። ድምጻችንን እናሰማለን። ትግላችን ይቀጥላል። ስብራታችን፣ ፈተናችን ነገ ያልቃል ብዬ አስባለሁ። በጣም የተራዘመ መከራ ውስጥ ገብተናል። የተራዘመ የማያልቅ ስቃይ ውስጥ እንደገባን ይገባኛል። እኔ ብቻ ሳልሆን ቤተሰቦቼንም ስቃይ ውስጥ መክተቴ አንዳንድ ጊዜ ይቆጨኛል። እውነት ለመናገር ማለት በጣም ነው የሚቆጨኝ እና ጽናትን ተቀላቀሉ። ትግላችን ይቀጥላል። የትግል መንፈሳችን በፍጹም አይሰበርም። እስከ መጨረሻው ድረስ ገባንበት ለአስጨራሽ ትግል እንደሆነ ይገባኛል። ያንን ተቋቁመን የምናልፈውን ጊዜ እናልፋለን ብዬ አስባለሁ። ስለዚህ የጽናት ሚዲያ ቤተሰቦች እንግዲህ ብዙ አልናገርም ዛሬ። በዋናነት ይህን መልእክት ማስተላለፍ ነው የፈለግኩት። ስላዳመጣችሁን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ጽናትን ተቀላቀሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላሙን በሚቀጥለው በሌላ ፕሮግራም በሌላ ሀሳብ እመጣለሁ። ሰላም።